ዝምታ መልካም ነው። አንድ መምህር ያሉትን ላስታውሳችሁ። በንጉሱ ዘመን በአፄ ኃይለሥላሴ ዘመን ንጉሱ ግብር ይጨምሩና ያው ህዝቡ ሁከት ሊፈጠር ነው ወይስ አይደለም የሚለውን ለማወቅ ሰላዮቻቸውን ወደ ከተማ ይልካሉ። እና ሰላዮቻቸውን ወደ ከተማ ከላኩ በኋላ ሰላዮቹ ከተማ ውስጥ የሚወራውን ነገር ሰምተው ወደ ቤተ መንግስት ይመለሳሉ። በኋላ ያው ወደ ቤተ መንግስት ከተመለሱ በኋላ ለንጉሱ ይነግሯቸዋል። እሺ ህዝቡ ምን እያለ ነው ይላሉ ንጉሱ። ጃን ሆይ ህዝቡ በጣም እየተሳደበ ነው አሏቸው። እና ንጉሱ ግድ የለም ተውት ምንም አያመጣም ብለው ዝም አሉ። አሁንም ትንሽ ጊዜ ቆዩና ንጉሱ በህዝቡ ላይ ግብር ይጨምራሉ። አሁንም እየሆነ ያለውን ነገር ለማወቅ ሰላዮቻቸውን ወደ ከተማ ይልካሉ። እና ሰላዮቻቸው ወደ ከተማ መጥተው የሆነውን ነገር ከሰሙ በኋላ ተመልሰው ወደ ቤተ መንግስት ይሄዳሉ። ንጉሱ አሁንም ይጠይቋቸዋል። አሁንስ ህዝቡ ምን እያለ ነው ይሏቸዋል። የዚህን ጊዜ ሰላዮቹ ንጉሱ ሆይ አሁን እጅግ በጣም ያስፈራል፣ ነገሩ በጣም ከባድ ነው፣ ህዝቡ እጅግ በጣም እየጮኸ ነው፣ ደፍሮም ደግሞ መንበሮትን እየተሳደበ ነው ብለው ይነግራቸዋል። እና ንጉሱ ተውታይ ምንም አያመጣም አሉ። በስተመጨረሻ ከትንሽ ጊዜ ቆይታ በኋላ ለሶስተኛ ጊዜ ግብር ይጨምራሉ። እና እንደተለመደው ሰላዮቻቸው ከተማ ይሄዱና ደርሰው የሚወራው ነገር ሰምተው ወደ ቤተ መንግስት ይመለሳሉ። ንጉሱ ጠየቁ እንደለመዱት፣ ዛሬስ እንዴት ነው ህዝቡ ምን እያለ ነው ሲሏቸው ሰላዮቹ አይ አሁን እንኳን ተመስገን ህዝቡ ዝም ብሏል አሏቸው። የዚህን ጊዜ ጃን ሆይ ይሄኔ ነው መፍራት አሉና ግብሩን ቀንሱ ብለው ለሹማምንቶቻቸው አዘዙ። እሺ እንኳን የእግዚአብሔር የሰውም ዝምታ ያስፈራል ተወዳጆች። በቃ አንዳንዴ እግዚአብሔር ዝም ሲል ለምክንያት ነው ማለት ነው። በጣም 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 በቃ በጣም ልታስቡት ይገባል። እንኳን የእግዚአብሔር የሰውም ዝምታ ያስፈራል። እና እስጢፋኖስ ቤተክርስቲያን ተንከባልያለሁ እኔ በጣም እያለቀስኩ በቃ ግን እግዚአብሔር ዝም ነው ያለኝ። ከዛ በኋላ ነገሮች አልሳካ ቢሉም ተስፋ ስትቆርጡ አይደል ወደ ቤተክርስቲያን የምትሄዱት። መቼ እኛ ነገር እኮ ቃሉ የተጻፈልን በጉብዝና ወራት ፈጣሪን አስብ ነው። በጉብዝና ወራታችን ግን ፈጣሪያችን አናስብ። ሁላችን በሆነ ነገር ስንያዝ ነው ብቻ መቅደሱ ትዝ የሚለን። እና 13 ሆነንና ሄድን ወደ ጻድቃኔ ማርያም። ያንን ቦታ ስሙን ስጠራው እንዴት ልቤ ሐሴት እንደምሞላ አልገባችሁም ተወዳጆች። በዚህ ትንሽ ጊዜያት ውስጥ አገልግሎት የጀመርኩት 2009 ዓመተ ምህረት ነው። ከ2009 ዓመተ ምህረት ጀምሮ ብዙ ቦታዎችን ዞር ያገልግያለሁ። ትግራይ ክልል የትግራይ ተወላጅ ራሱ ክልሉን የማያውቀውን ያክል አውቃለሁ። መቀሌ ሄጃለሁ፣ አድዋ ሄጃለሁ፣ ውቅሮ፣ አዲግራት፣ ሽሬ እንደስላሴ፣ ደብረ ዳሞ፣ ድጉም ስላሴ፣ አብራዋ ጽባ በጣም ብዙ ቦታዎች ዞር ያለው ተወዳጆች። ጎንደርም ሰሜን ጎንደር፣ ደቡብ ጎንደርም ጭምር የደቡብ ጎንደር ስፔሻሊ መካነ ኢየሱስ ድረስ ምን ልበላችሁ ላሊበላ አልቀረ፣ ግሸን ደብረ ከርቤ አልቀረ። በስም ደረጃ ትልልቅ ስም ያላቸው ቦታዎች በአጠቃላይ ዞር ያለው ተሳልም ያለው በረከት አግኝቻለሁ። ጻድቃኔ ማርያም የሚባለው ቦታ ግን እኔ በግሌ በቃላት ኤክስፕረስ ባረግ አልችልም። ስለ ሁሉም ቦታዎች ያዩዋቸውን ነገሮች መመስከር እችላለሁ። ሰው ቢጠይቀኝ ይሄ ገዳም እንዲህ ነው ብዬ ምን ነገር ይችላል። ጻድቃኔ ማርያምን ግን ዙሪያ ያሉ ሰዎችን በአጠቃላይ እጃቸውን ይዤ ወስጄ ካልሆነ በስተቀር ስለ እውነት ስለ ቦታው እንዲህ ብሎ ማስረዳት ትንሽ ይከብዳል። እና ብቻ 2007 ዓመተ ምህረት ወደ ጻድቃኔ ማርያም ገዳም ሄድን። 13 ሆነን ሁላችንም ጓደኛሞች ነን፣ ሁላችንም ሯጮች ነን። እና እዛ ቦታ ሆነን እግዚአብሔርን ያው መለመን ጀመረን ማለት ነው በያዘን። እና የሁላችንም ልመና በዚሁ በሩጫ ዘርፍ እግዚአብሔር አምላክ ያሳካልን ዘንድ ነው። አቤት ያልጠየቅነው ነገር የለም። ያልጠየቅነው መኪና፣ ያልጠየቅነው ቤት፣ ያልጠየቅነው የገንዘብ ቁጥር፣ ያልጠየቅነው ህይወት የለም። እግዚአብሔር ከንቱ ነገር ነው ይለምን። ነገር ግን ጻድቃኔ ማርያም ከሄድኩ በኋላ ነገሮች ተቀየሩ። ተወዳጆች
ቤተክርስቲያን ትምህርትን እማር ዘንድ እድል ተመቻቸልኝ። ከመሃል ያሉትን ነገሮች መናገር አልፈልግም። የአብነት ትምህርት ጀመርኩ። ከዛ በኋላ የቅድስት ሥላሴ ዩኒቨርሲቲም ደግሞ የቴዎሎጂ ትምህርት ተመቻቸልኝ። በዚህ አጋጣሚ ቤተክርስቲያንን አወቅኩኝ። ቤተክርስቲያንን መማር ጀመርኩኝ፣ ማገልገል ጀመርኩኝ እና ከብዙ ጊዜ በኋላ ትዝ አለኝ በዚህ በሩጫው ህይወት የተነሳ እግዚአብሔርን ምን ያክል እንደለመንኩት። ስንት ቦታ ስንት ገዳም እየዞርኩ እያለቀስኩ ከዓይኔም ባየፈሰሰ እንደተማጸንኩት ትዝ አለኝ። ለካ ያከንቱ ጊዜ ነበር አልኩኝ። እግዚአብሔር አምላክ ለእኔ የሚሻለውን ነገር ይሰጠኝ ዘንድ ዝም ብሎ ነበር። ወቅቱ በሆነ ጊዜ ደግሞ ሰጥቶኛል። እግዚአብሔር የተመሰገነ። የኔ ጓደኞች አሁን ላይ ኢትዮጵያን ወክለው ይወዳደራሉ። በደንብ አዳምጡኝ ተወዳጆች፣ ኢትዮጵያን ወክለው ይወዳደራሉ። የራሳቸው ቤት አላቸው። ግማሾቹ የራሳቸው መኪና አላቸው። ግማሾቹ ንብረት ባያፈሩም ቅንጡ የሆኑ ቤቶችን ተከራይተው መኖር ይችላሉ። እኔ እግዚአብሔር የተመሰገነ ይሁን መኪና የለኝም፣ ቤት የለኝም። የምኖረው አያቴ ጋር ነው ደባሎኝ። ግን እግዚአብሔርን የማመሰግነው ትልቁ ነገር ምንድነው መሰላችሁ? በእኔ ስብከት በእኔ ትምህርት ብዙዎች ልባቸው ተሰብሮ ከተለያየ ቤተ እምነት ወደዚህ ቅዱስ ቤተክርስቲያን ተመልሷል። ማንም ያልተሰጠውን ስጦታ እግዚአብሔር አምላክ ለኔ ሰጥቶኛል። በዚህ ደግሞ እግዚአብሔርን አመሰግናለሁ። ተወዳጆች፣ አንደበተ ርቱዕ መሆን በራሱ ትልቅ ስጦታ ነው። እግዚአብሔር ወዶ እግዚአብሔር ፈቅዶ ፈለገ አትናቴዎስ ነገ ቢቀስስ ራሱ ኮፍያ ብቻ አይደለም የሚያደርገው ራሱ የአዲስ ኪዳን መስዋዕት የሚሰዋበትን የጌታችን የአምላካችን ቅዱስ ሥጋው ክቡር ደሙ የሚፈተትበትን የአዲስ ኪዳኑን ታቦት መሸከም ይችላል። በዚህ እግዚአብሔርን በደንብ አድርጌ አመሰግነዋለሁ። እግዚአብሔርን ነው የምላችሁ። እመቤቴ በጣም ነው የማመሰግነው እግዚአብሔርን። ሌሎች ነገሮችን አልፈልግም እያልኳቸው አይደለም፣ ግን ይሄን ነገር እግዚአብሔር አምላክ የሰጠኝ በምክንያት ነው። የዛን ሰዓት እኔ እንዳልኩት የሆነ ሀገር መሄድ ፈልጌ ቢሆን የሆነ ቦታ በሩጫ ሰብ ወጥቼ መጥፋት ፈልጌ ቢሆን ቤተክርስቲያንን ይሄን ያክል አላቃትም። ቤተክርስቲያንን አሁን ያክል ያገለግልኳትን ያክል አላገለግላትም። እኔም እስካሁን ድረስ ብዙ ቦታ አገልግዬ ትንሽ ማካበት የቻልኳትን በረከት እንኳን ማግኘት አልችልም ነበር። በጣም ፍጹም ዓለማዊ ሰው ነበር የምሆነው ቤተክርስቲያንን ሳላቃት ወጥቼ ማለት ነው። እግዚአብሔር ግን ቀድሞ መሆን ያለበት ነገር ስለነበረ ዝምታን መረጠ። ያን እያለቀስኩ እየተንከባለልኩ መሬት ለመሬት እና ተወዳጆች፣ እናንተም በተመሳሳይ በጣም ብዙ ዓመት ተመራችሁለት ሊሆን ይችላል። ለአንድ ትምህርት ብዙ ዋጋ ከፍላችሁለት ሊሆን ይችላል። እግዚአብሔር አምላክ ዝም ካላችሁ እመኑ ልንገራችሁ፣ በቃ እግዚአብሔር ምክንያት አለው። እንኳን የእግዚአብሔር የሰውም ዝምታ ያስፈራል። ወንድሜ በጣም ብዙ ዋጋ ከፍለህለት ትምህርት የተማርክበት ሁኔታ አልሳካ ብሎ ቤት ብትቀመጥ እመነኝ እግዚአብሔር የተሻለ ነገር ሊሰጠን። ይሄ ተረት አይደለም ተወዳጆች። ሁሉ ነገር ለበጎ ነው የምትሉት በነገራችን ላይ ለበጎም እንደሆነ የምታውቁት ወቅቱ ሲደርስ ጊዜው ልክ እግዚአብሔር ያለበት ሞመንት ሲደርስ ያኔ ለካ እንደዚህ ስጮህ እንደዛ ሳለቅስ እግዚአብሔር አምላክ ነገሮችን እየሰማኝ እንዳልሰማሁን ያለፈው ለካ ይሄን ነገር ለኔ ሊሰጥ ይፈልጎ ነው ትላላችሁ። የአንዲት እህታችንን ታሪክ ላስታውሳችሁ። እዚህ በተለይ በፌስቡክ ድረገጽ ላይ በጣም ታሪኳ ሲነገር ነበረ። ከዛሬ 4 ዓመታት በፊት ይህች እህታችን ቀጨኔ መድኃኔዓለም አካባቢ ነበር የምትኖረውና በተማረችበት ትምህርት ዘርፍ የማስትሬት ማዕረግ ሁሉ አግኝታለች። የማስትሬት ደረጃ ድረስ ተምራለች እና ስራ ጠፋ፣ ስራ የለም። በቤት ውስጥ መቀመጥ ሰለቻት እና የስንትን ብር ደሞዝ ቢሆን በቃ ወጥቼ እሰራለሁ ትልና ቀጨኔ መድኃኔዓለም ተሳልማ፣ አቤት የኛ ነገር መቼም እኮ የሆነ ነገር ጨለም ሲልብን በስመ አብ ከኛ በላይ ቤተክርስቲያን ሳሚ የለም። አንድ ጓደኛ ልኝ በዚህ አጋጣሚ ልንገራቸው፣ ቢሰማም ያው እሱም ያው ስቆ ስለሚያልፍ በጣም የተረገመ ጓደኛ ልኝ ይገርማችኋል። እና በህይወቱ ቤተክርስቲያን ሄደው የኮሮና ጊዜ ነው። ከዛ በኋላ ጠፍቷል ከቤተክርስቲያን እና አንዴ በጠራራ ፀሐይ ቅዳሜ ዕለት
ብቻውን ሲመጣ አገኘነውና ከየት ነው ስንል ከቤተ ክርስቲያን ግራ ገባን እና እንዴት ነው ምንድነው ምናምን ብለን ስናጠራ ለካ ስራ ለመቀጠር ፕሮሰስ ላይ ነበር እና የሆነ ሁላችንም የሆነ ነገር ላይ ስንያዝ ብቻ ነው ወደ ቤተ ክርስቲያን ቀረበ የምንለው እና ይህችታችን ቤት ውስጥ መቀመጥ ቢሰለቻት ከቤተሰብ ጋር መሰላቸች ቢፈጠር ቢጨንቃት ቀጨኔ መድኃኔዓለም ቤተክርስቲያን ትሄድና ሻማ አብርታ መድኃኔዓለም አንተ ለኔ የሚገባ እንጀራ ስጠኝ ብላ ለምን የሥራ ማስታወቂያ ለመመልከት ትሄዳለች እና የ1500 ብር ደሞዝ አንድ የሥራ ማስታወቂያ ትመለከታለች። ተመልከቱ ማስሬት አላት የ1500 ብር ደሞዝ እና ለመቀጠር ስትሄድ ለሞራሉ አልተጨነቁም ተወዳጆች ለሞራሉ የሆነ በቃ እናነቀው ቆሽሽ ምናምን አድርገው ነው ያባረሯት እና ያቺታችን ወደ ቤተ ክርስቲያኑ እየሮጠች ተመልሳ ያለቀሰች አይ መድኃኔዓለም ታዘብኩ አለች። አንዳንዴ ትንሽ ምን ጸልዮንም ጸሎት ማናቅ ሰዎች አለን እና አይ መድኃኔዓለም ታዘብኩ አለች። ቤቷ ተመለሰች። ከእንደገና በቀጣይ አሁንም የሥራ ማስታወቂያዎችን ቼክ ማድረግ ጀመረች እና የ3000 ብር ደሞዝ የአንድ የሥራ ማስታወቂያ ትመለከታለች እና መድኃኔዓለም ቤተክርስቲያን ትሄድና እንደለመደችው ሻማ አብርታ መድኃኔዓለም ስራ የለኝም ስራ ስጠኝ ይሄ ላንተ እጅግ በጣም ቀላል ነው ይሄን እንጀራ ስጠኝ ብላ ተለምነና ወደ ስራ ቦታው ሄዳ ትወዳደራለች ፋይሏን ትሰጣለች ምናምን ያው አሁንም አልተሳካም በጣም ቢከፋት እያለቀሰች ተመልሳ አይ መድኃኔዓለም ታዘብኩ አለች እና ተወጭረሽ ቤተክርስቲያን መሳለሙንም ተወቹ ከቤት መውጣቱንም ተወቹ በቃ አለቀ ያቺው አንዳንድ ጊዜ የሆነ ዲላችን የሆነ የጨነቀን ጊዜ ብቻ ሆነና አንዳንዶቻችን በዛው ምንጠፋለን ከቤተክርስቲያን እመኑ ይልንገራችሁ እግዚአብሔር ዝምስ ካለ በምክንያት ነው እና ይችታችን ቤተክርስቲያን መሳለሙንም ተወቹ ስራ ማስታወቂያውን መመልከት ተወቹ ቤቷ ቁጭ ማለት ጀመረች እና ድንገት ከብዙ ጊዜ በኋላ ጓደኞቿ ይደውሉላታልና ትንሽ በኦንላይን አንድ የሥራ ማስታወቂያ ተመልክተን ነው የሥራ ማስታወቂያው ያው ደሞዙ ምናምን በስምነት ነው የሚለው እና ባንቺ ፊል አንቺ በተማርሽው የትምህርት ዘርፍ ስለሆነ ቶሎ ብለሽ እስቲ ሞክሪ የሥራ ዓመት ደግሞ 0 ዓመት ነው ምንም ያን ያክል የሥራ ልምድ ምናምን ብለው አይጠይቁም ብለው ይደውላታል እና ይቺ ሴት በጣም ተስፋ ቆርጣ ስለነበር አይ ተውት የኔን ነገር ባካችሁ ብዙ ጊዜ አይሳካልኝም ምናምን አለቻቸው በጣም ቢወተውቷት እንደምንም ተነሳች ልብሷን ቀያየረች ከዚህ በፊት ምን ታረግ ነበር መድኃኔዓለም ቤተክርስቲያን ገብታ ሻማ አብርታ ጸሎት አድርጋ ፈጣሪዋን ለምና ነበር የምትሄደው ባሁኑ ዞራም አልተሳለመች ቀጥሎ ሄደች ከሆነ ሆነ ካልሆነም አልሆነ ብለ ማለት ነው አንዳንዶቻችሁ የሆነ አላደለ የሆነ እንደው ትንሽ አምላክ መኖሩን ምን ዘነገ ሰዎች አለን የፈለገ ፈተና ቢጸናብን ተወዳጆች ፈተናን የሚያቀል እግዚአብሔር አምላክ ነው ከእግዚአብሔር ጋር አትጣሉ ባካችሁ ከእግዚአብሔር ጋር አትጣሉ ተወዳጆች ጭንቃችሁን ሊያጠፋ ሊደመስስ የሚችለው አምላካችን እግዚአብሔር ነው ዓለም የነጠቃችሁን ሰላም መልሶ በነፃ ሊሰጣችሁ የሚችለው እግዚአብሔር ነው ከዚህ ጌታ ጋር አትጣሉ ከሆነ ሆነ ካልሆነም አይሆንም ብላ ቤተክርስቲያን ሳትሳለም ጸሎት ሳታደርግ ትሄዳለች ከሄደች በኋላ የትምህርት እንትኗን እያንዳንዱን ነገር በአጠቃላይ ቼክ አደረጉ እጅግ በጣም የተደሰቱት ሰዎቹ እና ምን ፈልግሽ አይነት ሴት ነሽ እባክሽ ዛሬውኑ ስራ ጀምር ያሏት በጣም ነበር የደነገጠችው እና ደሞዝ ስንት ነው ብላ ትጠይቃቸዋለች የኢትዮጵያ 30,000 ብር አሏት ተወዳጆች ከዚህ በፊት እያለቀሰች እግዚአብሔርን ስትማጸን የነበረው ለ1500 ብር ደሞዝና ለ3000 ብር ደሞዝ ነው እና ይሄኛው ደሞዙ የኢትዮጵያ 30,000 ብር ደሞዝ ነው ብለይ ነግሯታልና ተስማምታ ከነሱ ጋር እንደው ዛሬ ሳይሆን ነገ ስራ ጀምር ዘንድ ፈቀዱልኝ ብላ ከነሱ ጋር ተስማምታ ሁሉን ነገር ጨርሳ እየሮጠች እያለቀሰች ወደ መድኃኔዓለም ቤተክርስቲያን ሄደች ታስታውሳላችሁ ከዚህ በፊት እዛ ቤተክርስቲያን ስትሄድ ምንድን ነበር የምትለው አይ መድኃኔዓለም ታዘብኩ ነበር የምትለው ባሁኑ ከዓይኖቿ በጣም የፍቅር እንባ እያፈሰሰች አይ መድኃኔዓለም ታዘብከኝ አይደል አለችው እግዚአብሔር ይታዘበናል ተወዳጆች የኔ ተወዳጆች በደንብ ይሄን ነገርን ወቀባካችሁ እግዚአብሔር ይታዘበናል
በቃ አንዳንድ ጊዜ እርሱ ዝም ካለ ለኛ የተሻለው ነገር ሊሰጠን ነው። የኛን ድክመት ያውቃል። እናንተ ያላችሁን ደግሞ አቅም ያውቃል። ወንድሜ አንተ የሆነ የማይመጥን ቦታ ስራ ለመስራት በቃ ስትጋጋጥ እግዚአብሔርን ስትለምነው ስትማጸነው ያንተን የውስጥን አቅም ያውቃልና እግዚአብሔር ዝም ይላል። በቃ ከትክክለኛው ሰው ጋር ሊያገናኝ ይፈልጋል። አቅምህን ያውቃል እርሱ። እህት ያንቺን በተመሳሳይ የሆነ ስራ የለንም ስራ አጣን የምትሉ እህቶች እና የሆነ ስራ ስለሌለን ስራ ስላጣን የሆነ ራቁታችን ሆነን የሆነ ለመደነስ ሞከረን ምናምን የምትሉ ይሄ አማራጭ አይደለም። በዚህ አጋጣሚ በማንም ሰው ላይ እኔ መፍረድ አልፈልግም። ስጋችሁን እየሸጣችሁ የምትኖሩ እህቶቻችን ከዚህ የበለጠ የተሻለ አማርኛስ እኔ ስላላገኘሁለት ነው ለስራው እና በእንደዚህ አይነት ህይወት የምትኖሩ እህቶች እያረከሰን ያለ ነው፣ ለርኩሰት እየሸጠን ያለ ነው የእግዚአብሔርን መቅደስ ነው። የእግዚአብሔርን መቅደስ ነው። የዕለት እንጀራን የሚሰጠው እግዚአብሔር። እባካችሁ ለስንፍናችን ብዙ ችግሮችን እንደ ድርሰት እናስቀምጥ። እርግጥ ነው ብዙዎቻችሁ የምትረዷቸው በገጠር ቤተሰቦች አሏችሁ። ብዙዎቻችሁ የምታሳክሟት እናት አለቻችሁ። ብዙዎቻችሁ የታመመ በቤት በአልጋ የተኛ ልጅ አላችሁ። ግን እባካችሁን እንዲህ አይነቱ መንገድ ከእግዚአብሔር ጋር ያጣላልና የተሻለውን ነገር ገንዘብ አድርጉ። በዙሪያችሁ ያለ ሰው እውነት ለመናገር ካላችሁበት ከእንዲህ አይነቱ ህይወት ለመውጣት እስከፈለጋቸው ድረስ ቤተክርስቲያንም በቤተክርስቲያን ውስጥ ያለን እኛ ወንድሞቻችሁም ከእናንተ ጎን ነን። እኔ ሕያው እግዚአብሔር ምስክሬ፣ በዚህ አጋጣሚ ከእንደዚህ አይነት ህይወት መውጣት የምትፈልጊ እህቴ ካለሽ እስቲ እኔን አስቸግሩኝና እስቲ ኖ በቃ እኔ በቃኝ ብዬ እስቲ እናንተን ምገፋበት ቀን ይምጣ። እስቲ ያው እግዚአብሔርም እንዋቀስ የሌለበት ትንቢተ ኢሳይያስ ላይ እስቲ ኑ እህቶቼ ፕሊዝ ስለናንተ ሰው እየገላመጠኝም ቢሆን እየሰደበኝም ቢሆን እለምናለሁ። ፕሊዝ ካላችሁበት ህይወት መውጣት ያስፈልጋል። የእናንተ ህይወት የእግዚአብሔር ትምህርት ቤት ሆኖ ሰዎች ከእናንተ ህይወት መማር አለባቸው። ከእናንተ ህይወት ውስጥ እናውቃለን እህቶቼ፣ ቤተ መቅደሱ በጣም የሚናፍቃችሁ እህቶች አላችሁ። የቤተ መቅደሱ ዕጣን፣ የቤተ መቅደሱ ቅዳሴ፣ የቤተ መቅደሱ ጸሎት፣ ሁሉም ነገር እንደሚናፍቃችሁ እናውቃለን። ቅዱስ ስጋው ክቡር ደሙ እንደሚናፍቃችሁ እናውቃለን። እየናፈቃችሁ ደግሞ እንድትሞቱብን አንፈልግም። ካላችሁበት ነገር ርቃችሁ ይህንን የእግዚአብሔርን መቅደስ ከመሸጥ ህይወት ወጥታችሁ እግዚአብሔር አምላክ ለእናንተ የተባረከን ህይወት ሰጥቶ እንድትኖሩ እንፈልጋለን። የእናንተ ህይወት የሌሎች ሰዎች ደግሞ መማሪያ እንዲሆን ማለት ነው። ለሌሎች ሰዎች የእግዚአብሔር ትምህርት ቤት ይሆን ዘንድ እንፈልጋለን። እባካችሁን ተስፋ መቁረጥ በጣም ከባድ በሽታ ነው። ተስፋ መቁረጥ በነገራችን ላይ ከፈቃደ እግዚአብሔር እጅግ በጣም ያረቀናል ተወዳጆች፣ እጅግ በጣም። በዚህ አጋጣሚ እህቶች ብቻ አይደሉም ወንድሞችም ጭምር በጣም 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 በምን አይነት መንገድ ገንዘብ እንደምታገኙ ሁሉ መናገር የሚያሳፍራችሁ ወንድሞች፣ እጅግ በጣም ትልልቅ ከሆኑ እናቶች ጋር በአልጋ ፍትወት እየወደቃችሁ በስጋ ፍትወት እየወደቃችሁ የእግዚአብሔርን መቅደስ በገንዘብ እየወለወጣችሁ ለተወሰነች እይታ ብላችሁ ስጋችሁ ያምርበት ዘንድ የእግዚአብሔርን መቅደስ እየሸጣችሁ በገንዘብ እየኖራችሁ ያላችሁ ወንድሞችም ጭምር እባካችሁ ከእንደዚህ አይነት ህይወት ይወጡ። እግዚአብሔር በእንዲህ አይነት መንገድ አይከብርም። ይሄ በራሱ ከባድ ተስፋ መቁረጥ ነው ወንድሜ። እግዚአብሔር አምላክ በነገራችን ላይ ሰይጣን በእንደዚህ አይነት መንገድ የሚፈተነው ብዙዎችን በምክንያት ነው። ከናንተ የተባረከን ፍሬ ይገኝ ዘንድ እግዚአብሔር አምላክ በመንፈስ ህይወት ትኖሩ ዘንድ ባርኮ ህይወትን ሰጥቷችሁ ሳለ በእንደዚህ አይነት ህይወት እንድትርቁ የሚያደርጋችሁ ጥንተ ጠላታችን ዲያብሎስ ነው። ተወዳጆች ሁልጊዜ ተቃራኒ የሆነን ፈተና ነው ሰይጣን የሚፈተነው። ከናንተ ብሩክ የሆነ ፍሬ የሚገኝ ከሆነ ዘራችሁ ያማረ ፍሬ እንዳይሆን ዘንድ በከንቱ ትባክኑ ዘንድ ያደርጋችኋል። እና ፕሊስ ባካችሁ ከእንደዚህ አይነት ህይወት ውስጥ ውጡ ወንድሞች እህቶች። በተለያየ አይነት ህይወት ውስጥ ያላችሁ ተስፋ ቆርጣችሁ በብዙ ነገሮች ራሳችሁን እየጎዳችሁ ያላችሁ እግዚአብሔር ስለናንተ ይጨነቃል። ሰውን እርሱት፣ እግዚአብሔር ይወዳችኋል። በጣም ከባድ የሆነ ህይወትን እየኖርሽ ያለሽ እህቴ
በጣም ከባድ በሆነ መልኩ ህይወትን እንዲህ በቃ እንደ ድንጋይ እየገፋሽ ያለሽ ህይወቴ ትላንት ገፍተሽ ከዛ ዛሬም ደግሞ ተኝተሽ እንቅልፍሽን ሳትጠግቢ በሌሊት ተነስተሽ ኑሮን ከእንደገና ለመግፋት በሌሊት ከእንደገና በዛ በብርድ ከቤትሽ የምትወጪ እህቴ እግዚአብሔር አምላክ ሊያሰቃይሽ አይደለም በህይወት እያኖርሽ ያለው ስለሚወድሽ ነው። ኦኬ ከነ ጎዶሏችን ከነ ቆሻሻችን ወደ እርሱ እንድንሄድ ዘንድ አይፈልግምና እግዚአብሔር ለህይወታችን ስንቅ የሚሆነን ነገር እንድንሰራ እግዚአብሔር እድሜውን ይሰጠናል። እድሜውን ይሰጠናል። ተወዳጆች የንስሐን ህይወት መለማመድ አለብን። በንስሐ ህይወት መመላለስ አለብን። ተስፋ በመቁረጥ ስሜት ላይ ያላችሁ እህት ወንድሞቻችን እባካችሁ ሁሉን ነገር እግዚአብሔር መቀየር ይችላል። ሁሉን ነገር ዛሬ የጨለመውን ጨለማ በቃሉ የሚያነገው አምላካችን እግዚአብሔር ነው። ቃሉ አንዲት ናት፣ ዘላለሚት ናት። ጨለማ ነበረ በዘፍጥረት መጽሐፍ ላይ በቀዳሚ ገብረ እግዚአብሔር ሰማየ ወምድረ እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛስ ኦኬች ምድር ጨለማ ነበረች። ከዛስ አምላካችን እግዚአብሔር ምን ይሆን አለ? ብርሃን ይሆን አለ። አንድ ጊዜ ያዘዛት ይህች ቃል ይሲ በዚህች ዓለም ላይ ጨለማና ብርሃንን ታፈራርቃለች። የእግዚአብሔር ቃል ኃያል ነው። የእናንተን የህይወታችሁን ጨለማ ደግሞ ልክ እንዲሁ ያቀላል ነው ባጭሩ። ዓለም ላይ የነበረውን ያንን ጨለማ በቃሉ እጅግ በጣም ድንቅ በሆነ ብርሃን ያሸነፈ ጌታ በተመሳሳይ በህይወታችን ያለውን ጨለማ መግፈፍ ይችላል። እና ባካችሁ ተስፋ እንቁረጥ። በትዳር ህይወታችሁ ተስፋ አትቁረጡ። በፈተና የተሞላ ሊሆን ይችላል። እጅግ በጣም በፈተና የተሞላ ሊሆን ይችላል። ፕሊዝ በትዳር ህይወታችሁ ተስፋ አትቁረጡ። በእጮኝነት ህይወታችሁ ተስፋ አትቁረጡ። በጣም በፈተና የተሞላ ሊሆን ይችላል። በጣም ብዙ ይቅር መባባሎች ያለለ ይህ ምንድነው? ብሎክ አንብሎክ መደራረግ፣ በጣም ብዙ መዘላለፍ፣ በጣም ብዙ መላቀስ ያለበት ሊሆን ይችላል የእጮኝነት ህይወታችሁ። ግን ተስፋ አትቁረጡበት። እግዚአብሔር አምላክ ለእናንተ የሰጣችሁ ነገር ላይ ተወዳጆች እባካችሁ ተስፋ አትቁረጡ፣ ዋጋ ክፈሉበት። እንዲህ ስላችሁ እግዚአብሔር ለእናንተ የሰጣችሁን ህይወት ለእናንተ ይገባችኋል ብሎ የሰጣችሁ ህይወት ላይ ዋጋ ክፈሉበት ተወዳጆች። በስራም ህይወት በተጨማሪ በሁሉም ነገር ላይ እባካችሁ ተስፋ እንቁረጥ። ራስን ማጥፋት ከሁሉ በላይ ትልቅ በደል ነው። ራሳችሁን አጥፍታችሁ ምንም አይነት ረፍት አታገኙም ክርስቲያኖች። ኦርቶዶክስ የሆናችሁ እህት ወንድሞች ብቻ ሳይሆን ፕሮቴስታንት የሆናችሁት ወንድሞቻችንም ጭምር የምናምነው አምላክ ሰማይና ምድርን የፈጠረው ጌታ ኢየሱስ ክርስቶስ ከሁሉ በላይ ለኛ የሚሳሳ ለኛ የሚጨነቅ አምላክ ነው እና ሁሉን ነገር ለእርሱ ተውት። እንደ ፈቃድ ይሁን ብላችሁ መጸለይ ልመዱ እና በቻልነው አቅም በእነዚህ አይነት ስሜት ላይ ያሉ እህት ወንድሞቻችንን ካሉበት እንዲህ አይነቱ ከባድ ፈተና እንዲወጡ በቻልነው አቅም ችግራቸውን ለማዳመጥ እንሞክራለን። በባለፈው እንዳልነው ብዙ ሰዎች ራሳቸውን ለማጥፋት የሚፈልጉት በነገራችን ላይ አንድ በጣም ትልቁ ነገር መጥፎ ስፒሪት ማለት ከፈቃድ እግዚአብሔር እስከራቃችሁ ድረስ በነገራችን ላይ ተወዳጆች የእግዚአብሔርን ቃል አሰሙትም፣ የቤተ ክርስቲያኑን ድምፅ አሰሙትም። እያንዳንዱ ነገር ይሄ ቅዱስ መንፈሳችንን ይሄ የተቀደሰውን ውስጣችን ያለውን መንፈስ የሚያጸና የሚያበረታታውን የክርስቶስ ኢየሱስን ቃል አታገኙት እና በቻላችሁት አቅም እባካችሁን በነገሮች ተስፋ አትቁረጡ። በነገሮች ክርስቲያኖች ተስፋ አትቁረጡ። እግዚአብሔር አለ እግዚአብሔር። ምናልባት አባት ኖሮ አባት የሞተብህ ወንድሜ፣ አዎ ከዚህ በፊት አባት ይረዳ ነበር። አባት ከሞተ በኋላ ግን አይረዳ አለቅ። ከዛ በኋላ አንተን ነገሮች የምትጋፈጠው ኖሮን ለማሸነፍ ጎንበስ ቀና መተለው እንጀራ ለመብላት በልቶ ለማደር የምትጋጋጠው አንተን። በተመሳሳይ ያንቺም እናትሽ አንቺን እያበላች አንቺን እያጠጣች አንቺን እየተከባከበች ኖራ ነበር። ድንገት ብትተርፍ በቃ አረፈች። ከዛ በኋላ እሷ የለች። ከዛ በኋላ አንቺ ነሽ ለራስሽ የምትጋጋጭው። አንቺ ነሽ ለራስሽ እንጀራ ለመብላት ሰርቶ ወጥቶ ለመግባት የተቻለሽን ሁሉ የምታረጊው አንቺ ነሽ። እግዚአብሔር ግን ትላንት ብቻ ለምንለው አይደለም። ትላንት ያለ አልፋ፣ ዛሬም ያለ ወደፊትም ደግሞ የሚኖር ኦሜጋ ነው።
እርሱ ብቻ ነው አልፋና ኦሜጋ። ሰው እግዚአብሔር አለ። በእግዚአብሔር ተስፋ አይቆረጥም። ተስፋ ቆረጥን የምትሉ ሰዎች ተስፋ የቆረጣችሁት በራሳችሁ አይደለም፣ በእግዚአብሔር ነው። እና እግዚአብሔር ተስፋ አይቆረጥበትም። ይልቁኑ እግዚአብሔር ተስፋን የሚቀጥል አምላክ ነው። ተስፋን የሚቀጥል አምላክ ነው። ማንም ረዳት የሌላቸውን የእስራኤልን ሕዝቦች ተስፋ የሆናቸው እግዚአብሔር አምላክ ነው። በግብፅ ባርነት ተረግጠው ራሔል ልጆቿን ከጭቃ ጋር ረግጣ እስከምታቦካ ጊዜ ድረስ ያኔ ከባድ ታይም በእስራኤል ላይ ሲደርስ በቃ ነገሮች ሁሉ ለጨለመባቸው ለነዛ ለእስራኤል ሕዝቦች የደረሰው አምላካችን እግዚአብሔር ነው። አምላካችን እግዚአብሔር ነው። ቀይ ባህርን የሚያክል ትልቅን ወንዝ ከፍሎ ለሁለት ያሻገራቸው በደረቅ መሬት አምላካችን እግዚአብሔር ነው። ነገሮች በቃ ከባድ ናቸው የምትሉበት ቦታ ላይ ሁሉ እግዚአብሔር አለ። ነገሮች እንደ ቀይ ባህር እንዴት ያሻግሩናል በምትሉበት ቦታ ሁሉ እግዚአብሔር ነገሮችን ለሁለት ከፍሎ እናንተን በደረቅ መሬት ላይ ማሻገር ይችላል። እና እባካችሁ በእግዚአብሔር ተስፋ አትቁረጡ። እና ከሁሉ በላይ ነው እወዳችኋለሁ ለማለት ያክል ነው። እሺ ምናልባት ከዚህ አይነት ስሜት ጋር ተያይዞ ያላችሁ እህት ወንድሞች ካላችሁ ለእናንተ በድል ልስጥ፣ እኔ ብቻ ተናጋሪ እንዳልሆነ እና በዚህ አጋጣሚ ሁለት አይነት ሰዎች በጣም ስፔሻል ኬዝ አወራለሁ። በግብረ ሰዶሜነት ህይወት ውስጥ ያላችሁ ወንድሞች እህቶቻችን፣ አንድ በግብረ ሰዶማዊነት ህይወት ውስጥ ያላችሁ ማለት ነው እና ከእንደዚህ አይነት ህይወት መውጣት የምትፈልጉ እኔን ማውራት ትችላላችሁ። ተወዳጆች በምንም አንዳች ነገር እንዳታስቡ። እንዲህ አይነት ይሄ ያለን ይሄ ባክግራውንድ ይታወቅብን ይሁን እንደው ሰው ነውራችን ያቀብን በምንም ነገር እንዳታስቡ። የኛም የእናንተም ትልቁ ፍላጎት ካላችሁበት ልምምድ እንድትወጡ ነው። እኔን ማውራት ትችላላችሁ። ሌላው ደግሞ ሌላ የተሻለ ቃል ካለ ሲያርሙኝ ፕሊዝ።